አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ዛሬ ሌላኛውን ክፍል አማርኛ በእንግሊዝኛ ትምህርትን ይዤላችሁ የመጣሁ እናንተ እንድትጠቀሙት ማለት ነው። እንዲሁም ለጓደኞቻችሁም ሼር እንድታደርጉላቸው ማለት ነው። በዩቲዩብ ትምህርት እንዳለ የማያውቁ ብዙ ሰዎች ስላሉ ይህን ትምህርት ሼር ታደርጉላቸዋላችሁ ማለት ነው። አማርኛ በእንግሊዝኛ እንግዲህ እንግሊዝኛ መማር የምትፈልጉ ልጆች በሙሉ መጀመሪያ ማወቅ ያለባችሁ ትምህርት ይህን ስለሆነ አማርኛ በእንግሊዝኛ በጣም ማወቅ ይጠበቅባችኋል። ለዛኛው እንደረዳት ይሆንላችኋል ማለት ነው። ለዛ ዩቲዩብ ደግሞ ትምህርት መማር ያለባችሁ እንደዚህ እኔ በማስተምረው ትምህርት ማለት ነው በጥናት አካዳሚ መማር ቻላችሁ። እዚህ ስክሪን ጋር ባስቀመጥነው ቁጥር የኦንላይን ትምህርት የምንሰጥ ይሆናል ማለት ነው። ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩን። በዚህ ቁጥር ትምህርት የምናስተምር ይሆናል ማለት ነው። እንዲሁም ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምንለቀው ቪዲዮ ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ እንገባ ይሆናል። እናንተ እስከ መጨረሻው ድረስ ደብተርና እስክሪብቶ ይዛችሁ ቢሆን ደግሞ የተመረጠ ነው። ተከታተሉ ማለት ነው። ይጠቅማችኋል። ቀጥታ ወደ ትምህርቱ እንገባ ይሆናል። እዚህ ጋር እንደምናየው እንግዲህ 3 ፊደሎች አሉ። የመጀመሪያው የአኡ 6ኛ ፊደል እ፣ ከቀጥሎ የነኑ 4ኛ ፊደል ና እና የተቱ 6ኛ ፊደል ት እ ና ት እናት የሚለውን አማርኛ በእንግሊዝኛ ስንጽፈው እንግዲህ እ ለሚለው ኢ ነው የምትወክለው። እ ለሚለው ኢ ትወክላለች። ና ለሚለው ለነኑ ኤን ነው 4ኛ ፊደል ስለሆነ ኤን ኤ ይሆናል። ኤን ኤ። ት ለሚለው ትማውን 6ኛ ፊደል ነው ቲ ብቻዋን ትሆናለች ማለት ነው። ስለዚህ እናት ሲጻፍ ኢ ኤን ኤ ቲ ኢ ኤን ኤ ቲ ይሆናል ማለት ነው። እዚህ ጋር ስንመጣ በተመሳሳይ ባለ 3 ፊደል ቃል አለ። ይሄ ውህድ ፊደል ወይ ደግሞ ዲቃላ ፊደል የሚባለው ጓ ፊደል ነው። ጓ። ቀጣይ ደ የመጀመሪያው ጓደ፣ የኘኙ 4ኛው ፊደልኛ ጓደኛ፣ ጓደኛ፣ ጓደኛ። እንግዲህ ጓ ለሚለው ለውህድ ፊደላቶች ወይ ዲቃላ ፊደላቶች ለምንላቸው ምንጠቀማቸው አናባቢ ዩ እና ኤ ነው። ምን ጊዜም ቢሆን ሏ ቢሆንም ኤል ዩ ኤ፣ ቧ ቢሆንም ቢ ዩ ኤ እንደዛ ነው። ለገጉ ጂ ስለምንጠቀም አናባቢው ዩና ኤ ፊደል ይሆናል ማለት ነው። ዩና ኤ። ደ ለሚለው ደ የመጀመሪያ ፊደል ነው ዲ ኢ። ኛ ለሚለው ለኘኙ ጂኤን ነው የምንጠቀም 4ኛ ፊደል ስለሆነ አናባቢው ኤ ይሆናል ማለት ነው። ስለዚህ ጓደኛ ሲጻፍ ጂ ዩ ኤ ዲ ኢ ጂኤን ኤ ማለት ነው። ጓደኛ በዚህ መልኩ ይጻፋል ማለት ነው። ቀጣዩን ስንመጣ የሰሱ መጀመሪያ ፊደል ሰ አለ። ከሰ ቀጥሎ የፈፉ መጀመሪያ ፊደል ፈ አለ። ቀጣይ የረሩ 6ኛ ፊደል ር አለ። ስለዚህ ሰ ፈ ር ሰፈር። ሰፈር ለሰሱ ኤስ ነው የምንጠቀም የመጀመሪያ ፊደል ስለሆነ ኤስ ኢ። ፈም የመጀመሪያ ፊደል ነው ኤፍ ኢ ኤፍ ኢ። ር 6ኛ ፊደል ነው ለዳሩ አር ነው የምናደርገው። ስለዚህ ሰፈር ሲጻፍ ኤስ ኢ ኤፍ ኢ አር ይሆናል ማለት ነው። ሰፈር በዚህ መልኩ ይጻፋል። እዚህ ጋር ስንመጣ የአኡ መጀመሪያ ፊደል አ አለ። የለሉ መጀመሪያ ፊደል ለ አለ። የቀቁ 4ኛ ፊደል ቃ አለ ቃ አ ለ ቃ አለቃ። አ ለሚለው ኤ ነው። ለሚለው ለለሉ ፊደል ኤል ኢ ነው የሚሆነው። ኤል ኢ። ለቀቁ ኪውን ነው የምጠቀም 4ኛ ፊደል ስለሆነ ኪው ኤ ይሆናል ማለት ነው። ስለዚህ አለቃ ሲጻፍ ኤ ኤል ኢ ኪው ኤ ይሆናል ማለት ነው። ኤ ኤል ኢ ኪው ኤ። እዚህ ጋር ስንመጣ የደዱ መጀመሪያ ፊደል ደ አለ። የረሩ መጀመሪያ ፊደል ረ አለ። ደረ። የጀጁ 4ኛ ፊደል ጃ ደረጃ ደረጃ። ለደዱ ዲ ነው የምንጠቀመው የመጀመሪያ ፊደል ስለሆነ አናባቢው ኢ ነው የሚሆነው ዲኢ። ረ ለሚለው ደግሞ አር ነው የሚሆን የመጀመሪያ ፊደል ስለሆነ አር ኢ። ለጀጁ ደግሞ ጄ ነው የምንጠቀም 4ኛ ፊደል ስለሆነ ለ4ኛ ፊደል አናባቢ ኤ ነው የሚሆን ማለት ነው። ስለዚህ ደረጃ የሚለው ቃል ሲጻፍ ዲኢ አር ኢ ጄ ኤ ይሆናል ማለት ነው። ዲኢ አር ኢ ጄ ኤ በዚህ መልኩ ይጻፋል ማለት ነው። ቀጣይ ስንመጣ የአኡ መጀመሪያ ፊደል አለ። ከአ ቀጥሎ የከኩ መጀመሪያ ፊደል ከ
አከ የበቡ አራተኛ ፊደል ባ አከባ የበቡ ሶስተኛ ፊደል ቢ አከባቢ አከባቢ። አ ለሚለው ኤ ነው። ልክ እ ለሚለው ኢ እንደተጠቀም እዚህ እናት ከሚለው ጋራ ከሚለው ላይ ማለት ነው። አ ለሚለው ደግሞ ኤ ነው የምንጠቀም። ከለሚለው ደግሞ ለከኩ የምንጠቀም ኬ ነው። የመጀመሪያ ፊደል ስለሆነ ኬ ኢ። ባ ይላል ቀጣይ። ባ ደግሞ ቢ ኤ። ኤ ያረግንበት ምክንያት አራተኛ ፊደል አናባቢ ኤ ነው። ቢ ለሚለው ደግሞ ቢ አይ ማለት ነው። ለሶስተኛ ፊደል አናባቢ አይ ስለሆነ ስለዚህ አካባቢ የሚለው ቃል ሲጻፍ ኤ ኬ ኢ ቢ ኤ ቢ አይ ይሆናል ማለት ነው። አካባቢ በዚህ መልኩ ይጻፋል። እዚህ ጋር ስንመጣ የለሉ መጀመሪያ ፊደል ለ አለ። የወው ስድስተኛ ፊደል ው አለ። ለው የጠጡ ስድስተኛ ፊደል ጥ ለ ው ጥ ለውጥ። ለ ለሚለው ኤል ኢ ው ለሚለው ዳብሊው ይሆናል ማለት ነው። ዳብሊው ው ስድስተኛ ፊደል ስለሆነ ያለ አናባቢ ዳብሊው። ጥ ለሚለው ቲ አናባቢ የለውም ጥ ስድስተኛ ፊደል ስለሆነ። ቲ በነገራችን ላይ ለጠጡ እንጠቀምበታለን ለተቱም እንጠቀምበታለን፣ ግራ እንዳትጋቡ። ስለዚህ ለውጥ ሲጻፍ ኤል ኢ ዳብሊው ቲ ነው ማለት ነው። እዚህ ጋር ወደ መጨረሻ ስመጣ የጀጁ መጀመሪያ ፊደል ጀ አለ። ጀ ቀጣይ የለሩ መጨረሻ ፊደል ሮ ጀ ሮ ጀሮ። እሺ እዚህ ጋር ስንመጣ እንግዲህ ለጀጁ ጄ ነው የምንጠቀም የመጀመሪያ ፊደል ስለሆነ አናባቢው ኢ ይሆናል። ጄ ኢ። ለረሩ አር ነው የምንጠቀም ለመጨረሻ ፊደሎች አናባቢ ደግሞ ኦ ነው። አር ኦ። ስለዚህ ጄ ኢ አር ኦ ይሆናል ማለት ነው። ውድ የጥናት አካዳሚ ተከታታዮቻችን የዛሬው ትምህርት ይሄን ይመስል ነበር። እንግሊዘኛ ብቻ አይደለም ሂሳብ፣ አማርኛ፣ ሌሎችም ትምህርት እንሰጣለን። ከመጀመሪያው ጀማሪዎችም ጀምሮ እንሰጣለን ማለት ነው። እናንተ በዚህ ያለው ቁጥር መደወልና ማናገር ብቻ የሚጠበቅባችሁ። ቀጥታ ቪዲዮ ቀጣይ እስኪመጣ እንግዲህ መልካም